አላህ ይጠብቅሽ የኔ በጣም ሌንሱ ራሱ አለጣጣም እንዴት እንደሚያምር እንደዚህ ነበር ካልሽ እኔ በፍሪዝ አንቺ ጋር ብለሽ ነበር። አዎ በወይ ቢስላልኝ አቡን ይተና ነው program at Simon's and Simon Abba open okay we give it to me first we need to open before you put shoes you need to open this one before you put any shoes Simon okay after put welcome my love Simon Susu saying congratulations to you new baby he said thank you I also congratulations to you. እንግሊዘኛ ለመቻሌ አይ አማ የኔ ፍቅር ኮንግራ የኔ ውድ say congratulations for the new baby. አመሰግናለሁ። የኔ ማለት አማርኛ ብቻ ይሻላል ለኛ ስትሉ እኔ እንደሆነ እንግሊዘኛ ዜሮ ነው ይባላል። ተማሪ ተወድሻለሁ ወድሻለሁ ተራፊሱ ናረግሽ የኔ ወድሻለሁ እኔ ቆንጆ ሱሱ ሁማ ወድሻለሁ ወይ የኔ እናት እኔ ውድድ ነው ማረግሽ የኔ ወርቅ ቤቢ መጣላችሁ ኒው ቤቢ ወይኔ እንግሊዘኛ አረ ኒው ቤቢ ካሚንግ ሶ ኒው ቤቢ አዎ ኮንግራ የኔ ፍቅር she promised me that she will take care of the new baby the baby will sleep with Nunu right you will share ገና አሁን yes she will share her bed she will share her bed with the baby she will take care of the baby if he's a boy or girl she will love him take care of him right yeah. She will feed him bottle yeah feed him bottle you will also change the diaper for her yeah thank you so much thank you you are the best sister ever አሁን ከሁለቱ አንዳቸው ነው የሚወለደው ወይስ ወንድ ወይስ ሴት ነው ጉድ ነው በኋላ እኔ እሷ እንደውም ትሻላለች ለምን እንደተቀልሽ አሁን ወንድ ቢሆን ይሻላል እሷ አክሰፕት ታደርጋለች ቶሎ ያ ነው ሴት ከሆነች ሁለት ሴት እሱ ብቻውን ወንድ ስለሆነ ገባሽ አዎ ይገባል የኔ አባት ወንድ ነው የሚፈልገው አብሮኝ ፕሌይስቴሽን የሚጫወት ጌም የሚጫወት ይላል ያርግለት የኔ ግን ቶሎ ሺዝ ፍቅር አንቺ እንትን ሰው ይኸውላችሁ ሶፍት ሰው ማለት ነው ሁሌም ቤተሰብ ይጫነዋል ዝምተኛ ከሆንሽ ምናምን ቤተሰብ ይጫነዋል አሁን እኔ እሱን ከሚከፋው ሴት ሆኖ ልጁ ኑኑዬ ወንድ ሆኖ ኑኑዬ ቶሎ በቃ አትቆይም ኩርፊያ ላይ እሷ ሴት ናታ የኔ እናት አምሽ ነበረ ከዚህ በፊት እርግዝናሽ አይ በአሁኑ ነው በጣም ያመመኝ 3 ወሩን በጣም የተሰቃየሁት አይታችሁኛል ጨጓራ እያልኳችሁ ምግብ አልበላም ነበር ገብቼ ነበር ምናምን አይ ቲንክ የእድሜ ጉዳይ እድሜ እየገፋ ሄዶ እድሜያችን ከፍ ብሎ ስናረግዝና ያንግ እያለን ስናረግዝ አሁን የዛሬ 10 ዓመት ሳይመን እንርጉዝ ሆኜ ምንም አይታወቀኝም ስራ ሄጄ እመጣለሁ ምናምን አይደክመኝ አልተሰቃየሁም ቀላል ነበር ግን እድሜያችን ከፍ ሲል እርግዝናችን እያመመን እየከበደን ነው የሚመጣው እኔ ልጄን ያረግዝኩት አቡ ረጅም መንገድ ትንሽ እንኳን ስጓ ያዞረኝ ይጥለኝ ነበር ብታይ ያጥለው እስከ 3 ወር ድረስ ደሜ በቃ እንጃ አንሶ ይሆናል ይጥለኝ ነበር ትንሽ መንገድ ስጓዝ ወድቅ ነበር ምናምን ያዞረኝ ነበር ያቅለሸልሸኝ ነበር በጣም ምግቡ በጣም ነበር የሚያስጣለኝ ከ3 ወር በኋላ ግን ጎበዞንኩኝ በቃ ስራው በደንብ ነበር የምሰራው እስከምወልድ ድረስ 3 ወሩን ግን ስቅየት ብያለሁ መንታ ይሁንልሽ የምትሉ ከዚህ በኋላ እንዴት ይሆናል ኦሬዲ አንድ ነው እኮ ነገርኳችሁ እኔ ፍቅሮች በ4 ወር መንታ ይባላል ማለት ገና እርግዝናዬን ገና እያወቅኩ ቢሆን ኖሮ መንታ ያርገው ፈጣሪ ይባላል ኦሬዲ አንድ መሆኑን እያወቅኩኝ እንዴት መንታ አይሆንም አንድ ነው 4 ወር እኮ ነሽ አቡ ጾታም እኮ ማወቅ ትችያለሽ ወይስ አልፈለግም ለስ ቼክ አፕ ላይ ሴድ ወደ ካታር ስመለስ በቼክ አፕ እንጂ ከፈለኩ አሁን ሄጄ እዚህም ሆስፒታል ሄጄ ማወቅ እችላለሁ 4 ወር ስለሆነ ግን ካታር ሴድ ይደርሳል ብዬ ነው ትንሽ ጉጉት በሉና ከዛ በኋላ ታዩታላችሁ ለልጆቹ ስል ቼክ አደርጋለሁ እንጂ እኔ ኦሬዲ ወንድና ሴት አለኝ ሰው ሴትም ሆነ ወንድ ጤነኛ ልጅ ይሁን እንጂ ምን ችግር የለብኝም አልሐምዱሊላህ ግን ኦሬዲ ልጆቼ ስላደጉ ህፃን ልጅ በጣም ናፍቆኝ ነበር በዛ ላይ ቆይቼ ስላረገዝኩ ከ7 ዓመት በኋላ አይደል ያረገዝኩት ኑኑ 7 ዓመት አሁን ሊሆናት 1 ወር ነው የቀራት ሶ ቆይተሽ ስታረግዢ ሰውነትሽ አዲስ ይሆንበታል እድሜም አለ እናት ትልቅ ዋጋለሽ እኔ አሁን አቡ
4 አመት ከወለድኩኝ ግን እህቴ ጋር ኢትዮጵያ እርኩሳት እህቴ አራስ ነበረች ብታይ ሳቅፋት ምናምን አራስ ቤቱ ምናምን ሳይ ብታይ ወይኔ በወለድኩ ብታይ ያለሽ በቃ የሆነ ባትፈል ፕሮግራምሽ ባይሆን ራሱ መውለድ እንትን ያለሽ ስላሳደገች ይናፍቅሽ ኢማጂን አደርጋለሁ ወቅፌ ሳጠባው ሳስገስተኛው ምናምን ናፍቀኝ የነሱ ጊዜ የነኑ ጊዜ ህፃን ደስ ይላል ህፃን እያሉ ሁለቱንም በምጥ የወለድሽው አቡ ደግና አሁንም በምጥ ነው ቢለታኩ እኮ ማይኖኝ እኮ በምጥ ስለምወድ ነው ማሪ በኦፕሬሽን ስትወልጂ ሆድሽ እንዳሰራችን ቁስ ሆደ በከዛ ቦርጫ እንትኑ እየጠነከረ ይመጣል እስኪ ተሰቀበል እኔ በምጥ ስለምወልደው እዛው ሆስፒታል ሆኜ ነው ሆዴ ማሰው የኔ እናት እኔም በምጥ ነው የወለድኩት ምጧ ራሱ ትጣፍጣለች ልጅ ሲወለድ ደስ ይላል ከወለድሽ በኋላ ያወለደ በኋላ እንጂ ከወለድሽ በኋላ ስታይ ያን ሁሉ ስቃይ አይተሽ ፈራሽ እንዴ? እኔ ማር ስታይ ታጥረሽዋለሽ እንጂ ጥቂት ነው እኮ ቁንጥጥ ነው የምታደርገው። ለዛ እኮ ነው ሪሚዬ፣ እኔ ፍቅር የጠፋ ሰው ናችሁ። ተናገራችሁ። ደህና እንዴት ነሽ? ገና እኔ አሁን ነው የምነሳው። ምንም ማለት ቪዲዮን አይተሻል? ፖስት ያደረኩትን አላየሁትም። ቆይ አየዋለሁ አሁን። እና ቆይ መጣሁ አይቼ ልውጣ። አስገቢኝ በእናትሽ ማሬ። የገንዘብ እርዳታ አይደለም ብለሽ ከጻፍሽ አስገባሻለሁ። ገንዘብ ወይ ማለት ነው። በጣም የገረመኝ ነገር ልንገራችሁ። እኔ አመዳፋሽ እንደሆንኩ አውቃለሁ። ታውቃላችሁ እናንተም ተከታዮች ቤተሰቦች ወዳጆቼ አመዳፋሽነቴን ታውቃላችሁ። እስቲ ታውቃላችሁ አታውቁም? አመዳፋሽ እንደሆንኩ ኧረ ሰዎች ዘንድ ግልጽ ነው። ሚዲያውን እንዳለ ያውቃል፣ ሁሉም ሰው ያውቃል። እናቴ አዎ፣ በፈጣሪ ዘንድ አመዳፋሽ አይደለም። ፈጣሪ ጤና ሰጥቶኛል። በጣም መልካም ባል ሰጥቶኛል። የሚወደኝ የሚያከብረኝ፣ ራሴን እንዲሆን የሚፈቅድልኝ መልካም ባል ሰጥቶኛል። ይመስገን ፈጣሪ። ልጆች ሰጥቶኛል። ሀናን የመሰለች መልካም እህት ሰጥቶኛል። ረዳት ደስተኛ አድርጎ እያኖረኝ ነው። ፈጣሪ ጋር አመዳፋሽ አይደለም። ሰው ጋር ግን አመዳፋሽ ነው። ሰው ጋር አንድ ሰው እኔ እንጃ በጣም ብርጭ ሆነብኛል። የሆነ ሰው የሆነ ነገር ትንሽ የሆነ ያደረኩለት በጣም እደነቃለሁ። ለምን አልለመድኩም ከሰዎች ምስጋና። ሁሌ በቀሳ የገንዘብ እርዳታ አይደለም። እባክሽ ተባበሪኝ ብላ ገብታ 3 እህቶቼ መሲ በጌታና ሰኒ 3 እህቶቼ እንኳን ደስ አለሽ። እንኳን ደስ አለሽ። እንኳን ደስ አለሽ። በጣም ደስ ይላል። ምንና ሳይመንን አይሻችሁ የኔማ ወላሂ ነበር። እንኳን ደስ አለሽ። ደስ ይላል። በጣም ደስ ይላል። ሱሱዬ አንቺም እንግዲህ እንጠብቃለን። እንኳን ደስ አለሽ። አሁን ደግሞ ተዋልደዋል። እርጉዝ ናት። የታለች? ጥሯት፣ ሼር አድርጉላት። ረዋን እርጉዞች ይሰብሰቡ፣ እርጉዞች ይሰብሰቡ። ዛሬ የእርጉዞች ስብሰባ ነው። ሱሱዬ አንቺም አቤሪካ አለ። እኔ የለኝም ማሬ፣ እኔ የለኝም። በእኔ በታላቃችሁ ቤት እነውስ ረዋንን ሼር አድርጉላት እያሉ ነው። ከራሷ እኔ ታውቂያለሽ፣ የለኝም ሀቡዬ፣ የለኝም። ሲኖረኝ የለኝም፣ ሲኖረኝ ግን አለውን ኢንሻላህ። እኔ በጣም ደስ ያለኝ ሳይመን እና ኑሉ አድገው እኔና ጫርጌ ሰፕራይዝ ውስጥ ነገር እኮ ደስ ይላል ስሜት። ከሰሙ ሰዓት ጀምሮ ጉጉታቸው ማማ ወንድ ከሆነ እኔ ነኝ ስም ማወጣለት እሺ ይለኛል። ሳይመን ይመጣል። ማን ተባለው እስቲ ምለዋለሁ። እስቲ ምንድነው የጌም ላይ ካራክተር የጌም ላይ ስቴሽን የሚጮህበትም የሚወደውን ካራክተር ልጁ ወንድሙ ሊሰይም ኑኑ ትመጣና ማሚ ሴት ከሆነች እኔ ነኝ ስም ማወጣላት፣ ሴት ከሆነች ከኔ ጋር ነው የምተኛው። እሺ ማሚ። ሳይመን ወንድ ከሆነ ከኔ ጋር ነው የሚተኛው። እኔ አልጋ ላይ እኔ የአልጋ ወጪ የለብኝም። ከአንዳቸው ጋር ይተኛል። ታጋ ይሉለትና ያስተኛሉ። ወንድማቸው ነው ይመጣል። እኔ ጋር ነው የሚተኛው። እኔ ጋር ነው የሚተኛው። ጸብ ነው የሚፈጠርልሽ። ገና ካሁን እያለ አራት አይ ሲወለድማ የራሱ ጥነት እያለ ነው ራሱ ጋር ይተኛል። ግን በቃ ደስታቸው ደስ ይላል። ወይኔ ሳልኩ ታውላህ ደስ ይላል። እንደውም እኮ ወደ ህፃን ልጅ ማቀ ሲቀና ነው ታውቂያለሽ። ጎበዝ ናቸው እነሱ። ህፃን ልጅ እኮ ጀምሮ ልክ ተወልዶ እኔ አቴንሽኔን ስሰጠው ካጅ ጣልቃ አደርገዋለሁ። አቴንሽኔን አልሰጠም።
ለምን እነሱ እሱ ነፍስ አያውቅማ። የሚጎዱት እነሱ ናቸው ትልልቆቹ። መቅናት የሚጀምሩት ቤተሰብ ሙሉ ትኩረቱን ህፃን ላይ ካደረገ ልጆች እህትና ወንድም ይጎዳሉ፣ ይቀናሉ። አሁንማ ገና ከወዲህ ስላልወጣ ምንም ቅናቱን አያውቁት። ከመጣ በኋላ ግን ሙሉ አቴንሽን ሙሉ ትኩረት ይሱ ጋር ዝም በሉ ይተኛበት፣ እንደዚህ እንደዚህ እያሉ እኮ ነው እንዲጠሉ ህፃኑን እንዲጠሉ የሚያደርጉት። ገባሽ? ተኛበት ህፃን ተኝቷል ምናምን የጭሁን ፍለዱ ማላቸው ምናምን እንደሌለ ልንቆጥረው ለእነሱ ሞራል ለምን ስታያቅ ነው ከበላ ከጠጣ እናንተ እያልኩ ነው። ወንድ አይመስላት? አይ ሴት ያርግልሽ። ያው ፓፒ አንቺ እያለ እያወራ በእናትህ ከፍተህ እያልኩት ነው። ወንድ እንዲሆን ነው ፈልገው። ሴት ያርግልሽ። አመይ በእናትሽ ለሰይ ነው ስለ መነሳስ። አይ ሴት እንዴ ነው አታሳዝንሽ እንዴ? ሴት እኮ ርዝቅ ናት። እሷ ምንም ከማንም ጋር ተግባባች። ልጅ በር ላይ እንዳትወጣ ማንም ነይ ብሎ ነው ይዟት መሄደው ምናምን እላቸዋለሁ። ከማንም ጋር ሳይመን ቁጥብ ነው፣ ዝምተኛ ነው። ሁላችሁም ግን አይ ቲንክ ፈገር ልያላችሁኝ ነው። ሶፊ ሳይመን ይዤ ውሃ በላው። ብቸኛ ወንድ ቢሆን ነው ቤት ውስጥ ምኑ ብቸኛ ብትሆን ይሻላት ነበር። እንደ ንግስት ቅርር ብላ ታድግ ነበረ። ትንሽ አደግ ስትል በቃ እህት ካላት ችግር የለውም። ገባሻ? ወንድ ልጅ የትን እንትን የለውም። ሴት ልጅ ግን እህት ያስፈልጋታል። ሴት ያርግልሽ። ወላ ሳይመን ደስ እንዲለው በጣም አንጀት ሳይመን ደስ እንዲለው ወንድ ከሆነ ጌም አብሮኝ ይጫወታል፣ እንትን ኳስ አብሮኝ ይጫወታል ምናምን ስለሚል እሱን ለማስደሰት ወንድ ቢሆን ደስ ይለኛል። ግን ፈጣሪ ደግሞ ሴት ካያገ ፈጣሪ አይሳሳት። አረ ጤነኛ ልጅ ስጥሽ። ሴትዮ ሴትና ወንድ እያለን እኛ እንትን ዋናው ጤነኛ ልጅ ስጥሽ ማሪ። መንታ ይሁንልሽ። 4 ወር ያለፈው ጽንስ መንታ ይሁን አይባልም ጋይስ። ሆኖ አንዴ ወንድ አንድ መሆኑ ኦልሬዲ ታውቋል ውዶቼ። 4 ወር ሆነሽ እንዴ ማሪ? ጊዜው እንዴት እንደሚሄድሽ አሁን የሚሮጥ እኮ ጊዜ ይሮጣል። አሁን እኮ ልብዬ እስኪ ለምግብ መብላት ጀምሬ ሽታ መረበሻ አቁሙ። በደንብ እየበላሁ ነው። ለምራቅሽ ነው። ሰላም ነው። ምራቅ መፋት ምናምን አስቆሙኛል፣ ማለት አቁሙኛል። አንቺ ብቻ ነው የሚሄደው። አሁን ትበያለሽ እናቴ። እስከ 3 ወር አንድ ደረቅ ስላይስ ብሬድ በልቼ ነበር ቀን ሙሉ የሚውለው። ሁሉ ነገር አስጠልቶኝ እኔ ጀግናው ተቋቋምኩት ማለት እንደዛም ሆኖ ከላይ ባልጠፋም ነበር። ወንድ ነው እናሲዝ ያርግልኝ። እናሲዝ እንዴ እናንተ ወንድ ነው የምትሉና ሴት ነው የምትሉ እናሲዝ ታሲዛላችሁ? ገምጪ። እሺ ሱሱ ሴት ናት ብላለች። ሪምሻም ደግሞ ሴት ናት። እሺ ወንድ ነው የምትሉ ወንድ ቢያሸንፍማ ልጁ ወንድ ቢሆን ደስ ይለኛል። በቃ ሴት ናት የሚለው ይበዛል። ማሪ ዛሬ አሁን ልንሄድ ነው። ፕሮግራም አለን፣ መቅዶኒያ ፕሮግራም አለን። አስተላልፋለሁ ላይቭ። እሺ ጋይስ ልጆቹ ለብሰዋል ኦልሬዲ። ሀብለን ወንድ ነው አለ። ያርግልኝ በእናታችሁ ማጌተውት እንደው ወንድ ነው። ሳይመንዬ ደስ ባለው አንጀቴን ይበለኛል። ሳይመን ምስኪን እንጃ ኑኑ ሆነች ተግባቢ ከሁሉም ጋር እዚህም እዛም ከሁሉም ጋር ስለሆነች ኑኑ ምንም አታሳስበኝም። ሳይመን ግን ዝምተኛ ስለሆነ ከሰው ጋር ምናምን ቁጥብ ስለሆነ ስለማያወራ አንጀቴን ይበላኛል። ገባሽ? ቢያንስ ቤት ውስጥ ቢኖረው ከወንድሙ ጋር በጣም ይላል ብዬ አስባለሁ። ኑኑ የትም ቦታ ልቀቂያት፣ ያንን ቦታ መስላ መኖር ትችላለች። አስቸጋሪ እኔ ጋር ለልጅ ፊት አልሰጥም። አንቺ ልጆቼ እንዴት እንደሚፈሩኝ ከአባታቸው በላይ የሚፈሩኝ እሱ ስለማይላቸው አባታቸውን ነው በጣም የሚወዱ። እኔ ጠካኝ ነኝ ልጅ ላይ ልጅ ሲጨማለቅ ስለማልወድ ልጆቼ ይኸውልሽ
በየሄዱበት ይመሰገናሉ። ስርዓታቸው ቤቱ ልጅ ያለበት ቤት አይመስልም ምናምን የሚባለው እኔ ኃይለኛ ስለሆንኩ ነው። ልጆቼ ላይ ምግብ ተሰርቶ ተሰጥቷቸው ማለት ነው። ይህን ምግብ አልፈልግም ካሉ ካልፈለገ ሲሮ ብትበላለ ብድግ ምግቡን ቦታው መልስ ሲጠብሳቸው ማሚ ምግቡን ስጪኝ በቃ ሀሳቤን ቀይሬ ይላሉ። ይሰጣቸዋል። ይሄ ማጨማለቅ ምናምን ይህን ነገር አልፈልግም። በቀደም እንትን ሄደን ሴንቸሪ ሞል ተጫውተው ምናምን ጎልድ ስቶን የሚባል አይስክሪም ቤት ውድ ነው። ትልቁን ሳይዝ ግዢልኝ ያለ ሳይመን ትንሹ ነው መገዛል። ለምን አፎርድ እኔ አቅሜ የሚፈቅደው ትንሹን ነው አልኩት። ትንሿ 305 ብር ናት። ትልቁ 480 ከሱ ቀጥሎ ያለው ሳይዝ 480 ነው። ለእያንዳንዳቸው 6 ልጆች ለእያንዳንዳቸው 480 አንተ ብቻ ስፔሻለት ለአንተ ብቻ ትልቁ የሚገዛው ትንሹን ትበላለህ እንደ ሁሉም አልኩት። ትልቁን ነው የሚፈልገው ሲል የራስ ገንዘብ ሲኖርክ የዛኔ መርጣህ ትልቁን መግዛት ትችላለህ። በእኔ ገንዘብ ግን እኔ የምመርጠውን እኔ አፎርድ ማድረግ የምችለውን እኔ አቅሜ የሚፈቅደውን ነው የምትበላው አልኩት። ኦኬ ያለ ተቀበለ በላ። ገባሽ? እኔ ያሉትን ሁሉ ገና ልጅ እያለ ሱፐር ማርኬት ሄደን ውድ ነገር ካነሳ ውድ ነው አልችልም እለዋለሁ። ካለቀሰ አልቀሰ ስጨርስ ተከተለኝ እሺ እለዋለሁ። ካሜራ እንዴት ሄዳል? ጥዬው ጋሪውን እየገፋው ሄዳለሁ። እኔ አልቅሶ ሲጨርስ ይከተለኛል። ገባሽ? የሚያባብላቸው እንደሌለ አማራጭ እንደሌላቸው ሲያውቁ አንቺ ያቀረብሽውን ነገር ይቀበላሉ። እኛ ደግሞ ያቀረብነውን ነገር የመቀበል ግዴታ አለባቸው። ገባሽ? አቅማቸው የመቀበል ግዴታ አለባቸው። እንደ አቅማቸው ነው የምናሳድጋቸው እንጂ ከሀብታም ልጆች ጋር እያዩ ያንን ሁሉ አድርጊልኝ ካሉ ነው እነሱ እንደ ቤታቸው ነው። ለምን ሌሎች ልጆች ይላል ሳይመን እኮ ይላል እኮ አሁን እኮ ትልቅ ነው 10 ዓመት ሊሆነው ነው። ለምን እነሱ ሲል እነሱ እንደ ቤታቸው እኛ ደግሞ እንደ ቤታችን ነው የምንኖረው። ከፈለክ እነሱ ቤት ይላል ቆፍጣን አድርጌ ነው ማሳድጋቸው። እኔ ጋር ጭምቅ እንዳይለም እና ብቻ ጤነኛ ልጅ ስተሻ እንደሆነ ሴት አሚን ዋናው እሱ ነው። ጾታ ዳዝን ማተር ትክክል። ሳሪቲ አቦ እንኳን አሜሪካ አልሆንሽ አሜሪካ ምን ያመጣሉ? ሄደው ሊከሱኝ አልመጣቸውም። እኔ እኮ ልጆቼ ላይ እጄን አላሳርፍም። በንግግር ነው የምቆጣቸው። እቃቸውን በመውሰድ ነው። ትናንትና ሳይሆን ቅጣት ላይ ነበር። ታብሌት አይሰጥክም ተብሎ ኑኑ ተሰጥቷል። ለሱ ተሰጥቷል። የሆነ ነገር ህግ ካላከበረ የምትኖረው የኔ ቤት ነው። የቤቴን ህግ ማክበር አለብቅ። እኔ ቤት ለመኖር ብሏለሁ። እናቴ ትሙት ነው የምላችሁ። የምኖረውን ነው የምነግራችሁ። ቁጭ አድርጌ እዚህ ቤት ስትኖር የዚህ ቤት ህግ አክብረክ ነው። ታብሌት ይዤ ውጭ ልውጣ ብሎ እዚህ ሀገር በሀገሪቷ ህግ ታብሌት ይዞ ውጭ መውጣት አይፈቀድም አልኩት። ስለዚህ ኢትዮጵያ ውስጥ ስላለክ የኢትዮጵያን ህግ ታከብራለክ አልኩት። አውቄ ህጉ አይፈቅደውም አልኩት። ገባችሁ? ታብሌቱን ይዤ ውጭ ልውጣ ሲል ቤት ውስጥ ብቻ ትጠቀማለክ። ለምን? ቲቪው ኢንተርኔት የለውም። ምንድነው ዳታ ሳፋሪ .com ሴም ካርድ ገዝቼ ነው ታብሌቱ ስር ጨምሬለት። የኑኑ ታብሌት ሴም ካርድ ስለማይቀበል ሼር አድርጉ ብያቸው አንድ ሴም ካርድ ለ2 ነው ሼር የሚያደርጉት ኢንተርኔት ዩቱብ ሲጠቀሙ እና እንዴ እናቱ ነኝ እኔ ነኝ የወለድኩት። የኔን ህግ ካላከበረ ይሄድና የሚያሳድገው ይፈልግ። አሜሪካ በሆን ምን ካልመታሁትኝ ለምን ልጅሽን በንግግር ቀጣሽ ብሎ የሚወስድ ከሆነ ይውሰድና ያሳድግ። ሲያድግ እናቴን ብሎ ይመጣል ልጁ። እሺ ይቅርታ። እሺ ሳርቲ ወይ በጣም ሞድሽ በጣም ማከብርሽ። ከዚህ በፊትም ብዙ ጊዜ ገብቼ አውቃለሁ ቤትሽ። ወደ አላህ ያክብርሽ። የሆነ እርዳታ ነበረ ከዚህ በፊትም ገብቼ እርዳታ ላይ ቆይ ብለሽኝ ነው። የካልድ ፋውንዴሽን ከዚህ በፊት የሆነ ካርጎ አድርጌ ነበር። አሁንም ላረግ ቁጥሩ ጠፋብኝ፣ ስልኬ ጠፍቶብኝ። ተንኳኳ ነው ፓፒ ቁልፍ የለክም? የዚህ ነው ሳይመን ኑ የት ሄዱ? ኑኑ open the door for daddy is outside. Open the door. daddy is outside. the key no the key. open the key. ብራቮ። ይቅርታ ይጻላል ጆሮአችሁ ላይ ጮኩባት እኮ። የወንድም ካለድ ፋውንዴሽን ቁጥር እኮ ማሪ ባዮ ላይ አለ። ሁሉ ነገር ጠፋብኝ። ፎሎ አይመለስም። ፎሎ እንትን ካላረግሽው ስትጽፊለት አይመለስም። ቁጥር ባዮ ላይ ማሪ ወንድም ካለድ ብለሽ አረክ ልንሄድ እንልበስ። እሺ ማንም ይወስደን መኪናውን ይዘህ መጣ። ኦኬ
አዲስ ሽቶ ሸተተ የኔ እንትን ምንድን ነበር ወንድም ካሌድ ፋውንዴሽን ብለሽ ስትጽፍ ቲክቶክ አካውንቱ ስታገኝ